አናቱን ነው እንደ ሐባብ መበትንለት እና ይሄንን ለመናገር ነው እዚህ ድረስ የመጣሽው? አይ ይሄ ብቻ አይደለም ግን መድን ምን ከዚህ በኋላ ግን ማን ነው የሚያገባሽ? አረ ጉድጓድ ያግባሽ። ምን አገባሽ? ባገባ ባላገባ እኛ የምናመለክትሽ ካፌ ተቀጥሪውና ምግብም ይሁን ሻይ ቡናም ይሁን ካዘዘ እዛ ነገር ላይ እሱ ሳያቀስ ብለሽ ያንን ፈሳሽ ትደፊበታለሽ ማለት ነው። ማህሌት ዝናን ለማግኘት ሰበብ ነው የምትሆነው። ምን አይነት ሰበብ? ሞገስ በብዙ መንገድ በአእምሮ ብስለት መብለጥ አለብን። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን እየጠየቃት ነበር። በጣም አሪፍ ሐሳብ ነው። ኤፍራታን በብዙ ነገር መደለል ይቻላል። ብዙም አታስቸግረንም፣ ግን ወይ ደግሞ ማስማማት ወይ ደግሞ መያዝ አለብን። የፈጣሪ ያለ አይኑ ነው ወይስ ነው እያየሁት ያለሁት? ቆይ ተረጋጋ ሞገስ ተረጋጋ። ቆይ ይቻትና እኮ ቆይ ተረጋጋ ብሎናል። ዝና እኮ ሊኖር ይችላል። ትንሽ እንጠብቅ። አሁንም እየፈራን ሞገስ፣ ከፈራ በቃ ወደ ቤት ሂድ። ፍርሃቴ ከወንድሜ ይበልጥብኝ። ሁለተኛው አሳ በእጃችን ገብታለች። የመጨረሻውን አሳ ደግሞ ቀጥሎን እንይዘዋለን። ና ተከተለኝ። ሁለት ሆነን ስታየን ልትፈራ ስለምትችል አንተ እዚህ ለምን አትጠብቀኝ? እኔ ብቻዬን ሄጄ ላናግራት። እሺ በቃ ወይ ደውልልሃለሁ። በቃ እሺ። ኤፍራት ኤፍራታ እንዴት ነሽ? ደህና ነኝ። እየተከታተልከኝ ነበር እንዴ? በዚህ ጋር እኮ ስታልፊ አይቼሽ ነው ገና አሁን የመጣሁት። ወዴት እየሄድሽ ነው? ወደዛ ሰፈር እየሄድኩ ነበር። ማህሌት ስልክ አልደወለችም? አይ አልደወለችም። ዝናስ አልደወለም? አይ ታይ ደውሎልሽ ነበር? ቆይ ምን አድርጊ ብሎ ነው የደወለልሽ? ምንም አትፍሪ ኤፍራታ፣ የኔ ቆንጆ ምን ያስፈራሻል? ደግሞ ገና ብዙ ነገር ልንሰራ ብዙ ነገር አውርተን የለም እንዴ? አይ አልፈራውም። በጣም ጥሩ። እንግዲህ እኔና አንቺ ግንኙነታችን የበለጠ እንዲሰምር አንዳንድ ነገሮችን አብረን ብንሰራ ምን ይመስልሻል? ምን አይነት ስራ? ጥሩ ገንዘብ ያለው ስራ እኮ። ምንድነው ስራው? ማህሌትን አብረን እንፈልጋት። በእርግጠኝነት ደግሞ አብረን ከፈልግናት እናገኛታለን። ይሄ ደግሞ የሚሆነው አንቺ ስትተባበሪ ነው። ምንድነው የምተባበራችሁ? ማህሌትን ችግር ውስጥ የከተታት ዝና ነው። እንደሚሆን ጠርጥሬያለሁ። እስካሁን ችግር ውስጥ ስገባ የነበረው በሱ ምክንያት ነው። አዎ ኤፍራታ፣ ማህሌትን ለማግኘት ዝናን በእጃችን ውስጥ ማስገባት አለብን። መያዝ ማለት አንቺ አንድ ነገር ብቻ ነው ማድረግ የሚጠበቅብሽ። ለዝና ስለ ማህሌት መረጃ አለኝ ልንገርህ ብለሽ እኛ የምናመለክትሽ ካፌ ትቀጥሪዋለሽ። ኧረ እኔ ዝናን እፈራዋለሁ። አሁን ራሱ አስፈራርቶኛል። ችግር የለውም እኔ አለሁልሽ። ከዝና እኮ ማንም አያድነኝም። ቀላል እኮ ነው።
ቅጠሪውና ማህሌት የት እንዳለች ትነግሪዋለሽ። የት ነው ያለችው? ማህሌት የት እንዳለች ታውቃለህ እንዴ? ኤፍራታ እሷን ለማግኘት እኮ ነው ይሄንን እያደረግን ያለነው። እሺ ጥሩ። ዝም ብለሽ የሆነ ቦታ አለች ትይዋለሽ። ከዛ ካፌ ውስጥ ሻይም ይሁን ቡና አዘዘ የምንሰጥሽን ፈሳሽ እዛ ላይ ተጨምሪበታለሽ ማለት ነው። ምን? እኔ አልፈልግም። ሉላዬ ደህና ነሽ? ደህና ነኝ ሞገስ። ምን ላይ ደረሳችሁ? ደህና ናችሁ? አሁን ኤፍራታን አግኝተናታልና በሷ በኩል ለማግኘት እየሞከርን። እኔ ግን ሞገስ ለምን ይሄን ነገር ለፖሊስ አታመለክቱ? ፖሊስማ በራሱ መንገድ ምርመራ እያደረገ ነው። ስልኩንም ሁሉንም ነገር እየመረመረ ነው። እና ምንም ፍንጭ አላገኙ? ምንም ፍንጭ አልተገኘም። ለመጨረሻ ጊዜ የተደዋወለው ከቅድስት ጋር ብቻ ነው። ራሳችሁን ጠብቁ እባክህ ሞገስ። እግዚአብሔር ይጠብቅህ ሉላዬ። አሁን ኤፍራታ መድብል እያናገራት ነው። እሷ ከተባበረችን ምናልባት ዝናን በቀላሉ ልናገኝ እንችላለን። ማህሌት አሁንም እዛው ናት? አዎ እዛው ነው ያለችው። እነ ቅድስትን ቤት ናቸው። እሺ በቃ እና ስንት ሰዓት ትመጣለህ? አላውቅም ሉላዬ። ጉዳዩ ለኔና ላንቺም አስፈላጊና ጠቃሚ ነው። የዝና መያዝ ለኔና ላንቺ ነፃነታችን ነው። እስኪ ፈጣሪ ይርዳችሁ። አሜን ሉላዬ። የምትበይው ምግብ አለ አይደል? አዎ ስትመጣ ግን ቋንጣ ፍርፍር ይዘህልኝ። እሺ ሉላዬ፣ እደውልልሻለሁ። ወድሻለሁ። እሺ ቻው። ቻው። ይኸውልሽ ኤፍራታ በመተባበርሽ ሁለት ነገር ተተርፊያለሽ። አንደኛ እህትሽን ታገኛለሽ፣ ሁለተኛ ደግሞ ጠቀም ያለ ገንዘብ ታገኛለሽ። ዝናን አትፍሪው። አንዴ እጃችን ከገባ ወዲህ ምንም አያመጣ። አይ ነገ ቢያገኘኝስ? ችግር የለውም ኤፍራታ፣ አንቺ ምንም እንዳደረሽበት አያውቅም። ሁሉንም ሴራ እኛ እንደሰራ ነው አድርገን አንቺንም ከሱ ጋር አብረን እንወስድሻለን። እሺ ስንት ትከፍሉኛላችሁ? የጠየቅሽው ብር ይከፈልሻል። ስራዬ ምንድን ነው? ይኸውልሽ ስራሽ ዝናን መቅጠር ነው። እኛ የምናመለክትሽ ካፌ ተቀጥሪውና ምግብም ይሁን ሻይ ቡናም ይሁን ካዘዘ እዛ ነገር ላይ እሱ ሳያቀስ ብለሽ ያንን ፈሳሽ ትደፊበታለሽ ማለት ነው። እሱ ምንድነው ጠብ ማደርገው? ኤፍራታ እሱን ምንም አይጎዳውም። ለ40 ደቂቃ ብቻ እንቅልፍ የሚያስተኛው ነገር ነው። ለዚህ ቃል እገባልሻለሁ። አረ ይሄ ነገር ያስፈራል። እኔ ችግር ውስጥ መግባት አልፈልግም። ኤፍራታ እኔ አንቺን መጉዳት አልፈልግም። እግዚአብሔር ቢል እኮ ምናልባት አንድ ቀን አንቺ የልጆቼ እናት ትሆኛለሽ። ምን እያሾፍክብኝ ነው? አይደለም ኤፍራታዬ፣ በቃ ተስማሚ። ብሩን እንደሆነ አንቺ በጠየቅሽው መጠን ከፍልሻለሁ። እሺ በጣም ጥሩ፣ በጣም ደስ ብሎኛል። በጣም አመሰግናለሁ ኤፍራታ። አሁኑን ወደ ቤት ሂጂና ስራሽን ጀምሪ። እሺ እንደዋወላለን። እሺ ሞጌ እንኳን ደስ አለ። በአምላክ ተሳክቷል። ተሳካ? አዎ ሁሉም ነገር ባሰብነው መንገድ እየሄደ ነው። ሁሉም ነገር ኤፍራታ ተስማምታለች። አረ በጣም ነው ደስ የሚለው። በጣም አሪፍ። እንግዲህ አሁን እኛ የመጀመሪያውን እርምጃችንን መውሰድ ነው። እንግዲህ
በጣም አሪፍ ፈራ እንዴ? ኧረ የመፍራት ከዚህ በኋላ ወደ ኋላ የለም። ሞገስ ጀገን አድርጋ እንዴታ ምን ነው አሳዝኝሽ ነው እዚህ መተሽ ቁጭ አልሽው? ለምን አታሳዝኝኝ? በጣም ነው እንጂ የምታሳዝኝ። እንኳን ለኔ ያዝነሽልኝ። አዎ ከዛን ከመሰለ ማረግሽ ወርደሽ እንደዚህ እንደ በግ ታስረሽ ቁጭ ስትይ ለምንድን ነው የማታሳዝኝ? ካዘንሽልኝ ነው ፍቹኛ። ግን አይቆጭሽም? ከዛን ከመሰለ ክብር ወርደሽ ጋሽን የመሰለ ባልፈተሽ እንደዚህ ከንቱ ሆነሽ ስትቀሪ አይቆጭሽም? ይሁን ለኔ ጥፋት አይደለም። ቆይ ለምን ይቆጨኛል? እና የማን ጥፋት ነው? ያንቺና ይብሩክ። አይ ዛሬም ዞር ብለሽ ማየታችን ማለት ያንቺን እድል ባገኘው ብሎ የሚመኝ ስንት ሴት እንዳለ ታውቂያለሽ? እና እንደጀመርሽ ለምን አታገቢም? አግኝቼ ነው። ምንድን ነው ያልሽው? ከምሬን ነው። እውነቱን መናገር ጥሩ ነው። ታስራለሽ ብለሽ ነው አይደል እንዲህ እያዋራሽኝ ያለሽው? እውነቴን እኮ ነው። ይሄኔ 2 ወንድ ልጅ ወልደሽ ተከብረሽ ትኖሪበት ነበር። እንግዲህ አግቢውን ነው ለጅለታ። አይ ከነሱ ህይወትሽ ተማሪ። ክፉ መሆኑ ምንም መጨረሻው እኮ አያምርም። ቆይ አቁሳ ያተብለሽ ነው እንዴት ላክሽው? ለምን አትይኝ? ከዚህ በኋላ አሁን ግን ማን ነው የሚያገባሽ? አረ ጉድጓድ ያግባሽ። ምን አገባሽ? ባገባ ባላገባ። አይ እውነት ለመናገር ግን ስድብሽ ሁሉ ናፍቆኝ ነበር። እችን ንግግርሽ ሌላ ቀን እንዳትረሻት ብላ ሳይሉት ወጣርግልኛል አሉ። ምን ማለት ነው? ከዚህ ክፍል በህይወት ትወጪ አትወጪ ሳታውቂ ትፎክሪያለሽ? ሊገሉኝ ያስባል? ንገሪኝ፣ ሊገሉኝ ያስባል? ኪዲ ሞገስ ግን አፍሷል። ምንድን ነው ያፈሰው? አንቺና ኪዲ የበረሃ አበባ እኮ ነው የምትመስይ። የበረሃ አበባ ደግሞ ምንድን ነው ይመስላል እንዴ? ሉላ ደግሞ ሰግጠሽ ትጠይቅኛለሽ እንዴ? አራን ያለቀው አይዳጣ ውበት ምን ያደርጋል ብለሽ ነው? ውበት መግቢያ ነው፣ ጸባይ ደግሞ መኖሪያ ቤት ነው ይባላል። አዎ ቢሆንም ግን ቁንጅና ጥሩ ነው አልኩሽ እኮ። መግቢያ ይሆናል ግን መልክ ብቻ ከሰው ጋር አያኖርም። ቆይ ግን ለምን ልጅ አትወልዱ? ልጃችሁም እርግጠኛ ነኝ አበባ ነው የሚመስለው። መች ተጋባን? መች ጋይ ባል የሆነ ልጅ ደግሞ ከስርዓት ውጭ መውለድ አልፈልግም። እንዴ በሰርግ ሳይጋቡ ቢወልዱ ምን ችግር አለ? በባህላችን እንደዛ የሚወለድ ልጅ ድቃላ ምናምን ይባላል። ግን የሱ ጥፋት እስካልሆነ ድረስ እንደዛ አይባልም። አሁን እኔም እንደዛ ነኝ ማለት ነው። ምን አልሽ ዳጣ? አይ ምንም ሉላዬ። ያኔ እኔ ጋር ሆነሽ ስታለሽ ትዝ ይልሻል? አዎ ቤተሰብ ምናምን ብዬ ተነፋረኩብሽ አንተ። ኪዲዬ እኔ እዛን ቀን ነው ቤተሰብ እንደሌለኝ የተሰማኝ። እኔ ግን አይዞሽ ይገኛሉ ብዬሽ ነበር። አዎ እውነትሽን ነው። ተስፋ አትቁረጭ ብለሽ ነበር። ግፋ ቢል ያው አባቴ እናቶችን አግኝቻለሁ። እናትሽንም ታገኛታለሽ። እኔ እንጃ ሉላዬ። ምናልባት እሷም ልጇ እንደተጣለባት የምታውቅ ከሆነ ይሄን ህይወቷን ሙሉ ሐዘን ላይ ነው የምትሆነው። እሷንም ታገኛታለሽ። አባትሽ ግን አያውቅም እንዴ? አይ ሉላዬ ተይው እባክሽ። እኔ ስለመግደል ሲያወሩ አልሰማሁም እትዬ። እና አንቺ ነሽ የምትመኝልኝ? ኧረ እኔ የምመኝልሽ ደህና እንድትሆኝ ነው። ድሮም ታስመስይ ነበር፣ አሁንም ታስመስያለሽ። ቆይ ግን አንቺ ማስመሰል አይከብድሽም? እኔማ አላስመስልም እትዬ። ግን እትዬ ልጅ እያልሽ ምን አይነት ሰው ነበርሽ? እኔማ ተሞላቄ በቅብጠት ነው ያደግኩት።
ለዛ ነው እኔ እንዳንቺ ቆሎ እየበላሁ ንፋስ እያነሳና እየጣለኝ አይደለም ያደግኩት። ሀይቲ እንዴት እንዳደግኩ እኮ አታውቂም። ዝም ብለሽ በግምት። የድሃ ልጅ ከዚህ የተለየ አስተዳደግ የለውም። አሁንም ትሳደቢያለሽ። ቆይ የፈለኩትን ማደርግሽስ ልብ አለሻ። እኔ ውለታ አልረሳም። በአንድ ወቅት እኮ አሰሪኝ ነበርሽ። ለዛም እኮ ነው እትዬ እያልኩ የምጠራሽ። ውለታ ብታውቂማ ኑሮ ትፈቺኝ ነበር። እትዬ አንቺ መቼም አትለወጭም። እኔ ደብርሻለሁ አዋራሽ ብዬ ነበር የመጣሁት፣ ግን አንቺ ካፈሽ መቼም ቢሆን በጎ ነገር አይወጣም። በይዞሽ። እሺ ምግብ ስጭኝ። የለም በኋላ ሲሰራ አመጣልሻለሁ። አገኝሻለሁ እኮ አንቺ ሞትረቢ። እንገናኛለን። አባትሽ ግን ስለ እናትሽ ሊነግርሽ አይፈልግም እንዴ? አዎ እንደዛ ነው ሉላዬ። ግን ዞሮ ዞሮ ነው ያልፋታው። አዎ የእናት ፍቅር ልዩ ነው። ካለ እናት ማደግ መኖር ከባድ ነው። ግን ከሞጌ ጋር መቼ ነው የምትጋቡት? ቀሚስ ስትለብሽ ብለሽኛል ነበር እንዴ? ያው ቀሚስ ለብሻለሁ እኮ። ሞገስና እኔ ተለያይተንም የተጋባን ነበር። ግን ወረቀትና ምን የያዘው ይባል የለ። ይሄ ክፉ ሰውዬ ከላያችን ላይ ይውረድና ድል ባለ ሰርግ እንጋባለን። አሁን አንቺ ሞገስን ታፈቅሪያለሽ? ከነፍሴ በላይ ነዋ። ለሱ ስላደል ከዝና ጋር ያን ያክል ዓመት የተሰቃየሁት። ቆይ ፍቅር ሲይዝሽ ለዛ ሰው ትሞችለታለሽ ማለት ነው? አዎ። አይ በቃ እኔም ፍቅር አይዘኝም። እስኪ አሁን ሞች ብትባይ ለማን ትሞቻለሽ? ኧረ እኔ ለማንም አልሞትም። ግዴታ ትሞቻለሽ ብትባይ? ለአባቴ፣ ለውሃ፣ ባገኛት ደግሞ ለእናቴ ሞታለሁ። አይሽ አንቺ የቤተሰብ ፍቅር ነው ያዘሽ ማለት ነው። በቃ እኔም ፍቅር አይዘኝም ማለት ነው። አዎ ስታሳዝኝ። እሺ ቆይ እንዴት ነው የሚይዘኝ? ማለቴ ፍቅሩ እኔን እንደያዘኝ እንዴት ነው ላውቅ የምችል? እንዴት ነው የማውቀው? እስኪ አስቢው፣ የሆነ ቆንጆ ወንድ ወደሽ ማታ ተኝተሽ ስታስቢው፣ ሲደውልልሽ እሱ ነው አይደለም እያልሽ ስታስቢ፣ ቴክስት ሲገባልሽ ስትደነግጪ፣ ከሱ ጋር መኖር ልጅ መውለድ ካሰብሽ ፍቅር ይዞሻል ማለት ነው። ቆይ ይሄን ሁሉ የማስበው ከማላውቀው ወንድ ጋር ማለት ነው? እንዴ እንዴት ከማታውቂ ይሆናል? ከምታውቂው ወንድ ነው እንጂ። እስኪ አስብበታለሁ። ቆይ አንቺ አሁን ሰለሞግስ ታስቢያለሽ? ምግብ ራሱ ካለሱ አይበላልኝም። ኧረ እኔ ይበላልኛል። ትቀልጫለሽ እንዴ? ቆይ ግን አሁን ቢሳካልን የት ነው የምንደብቀው? ለጊዜው ቤት ከመውሰድ ውጭ ምንም አማራጭ የለም። እኔ ግን ዘጋ ቤት ብንፈልግ መልካም ነው። ዝና በጣም ኃይለኛ ሰው ነው። ሞገስ ያን ያህል አግዝፋት ነው። ለምንድን ነው እንደዚህ የምትፈራው? ከሱ ይልቅ መፍራት ያለብህ ከሱ ጀርባ ያሉትን ሰዎች። እኔም እኮ የማንወጣው ችግር ውስጥ እንዳንገባ ነው መጠንቀቅ አለብን። እኔ ከዝና የምፈልገው አንድ ነገር ብቻ ነው። እሱም ወንድሜ የት እንዳለ ማወቅ ብቻ። በጣም አስቸጋሪ። ወንድሜን አንድ ነገር አድርጎት ቢሆን? አንድ ነገር አድርጎት ማለት ሞገስ ወንድሜን አስገድዶት ወይ ደግሞ ገሎት ከሆነ አናቱን ነው እንደ ሀባብ መበትንለት። አይሆንም። ክፉ ክፉን አታስብ፣ ደግ ደጉን እናስብ እንጂ። እኔ ግን ክፉ ክፉ ነው የሚታሰበኝ። ቆይ ኤፍራታ ግን የሚሳካላት ይመስላል? ታሳካዋለች። ጠብታውን ምግብ ላይ ወይ ደግሞ የሚጠጣ ነገር ላይ እስክትጨምረው ብቻ። እኛ በመረጥንላት ቦታ ብቻ አልመጣም እንዳይላት። ሞገስ እኛ ያሰብነው ቦታ ባይመጣም በመረጠው ቦታ መሄዳችን አይቀርም። መኪና ተዘጋጅቷል? አዎ። መንጃ ፍቃድ አለህ አይደለም? እንኳን መንጃ ፍቃድ መኪናም የነበረኝ ሰው ነበርኩ እኮ። መድኃኒቱን እስከምትጨምረው ድረስ እኛ እንተባበራታለን። እንዴት አድርገን? እሱን ለኔ ተወው፣ እኔ ራሴ እሰራዋለሁ። አስበዋል። ዝና በህይወት እያለ እጅና እግሩ ታስሮ አግኝቼው እኔ የምልሽ ሉላዬ፣ ለሚቀና ሰው ቆይ ምንድን ነው መድኃኒቱ? ምን ነው የሚቀና ሰው አጋጠመሽ እንዴ? አሁን
ለዛም የገዛቲ ውይ የቤተሰብ ምቀኛ ሳያጋጥምሽ ያው ባለማወቅ ነው። ለሚቀና ሰው መድኃኒት መተው ነው እንዳላወቅሽ መሆን። እሱማ እንደዛ እየሆነ ነው፣ ግን እሷ ተጎዳች። ጭራሽ ለሷ ታስቢያለሽ? እኔ ለሚቀና ሰው እሳት ነኝ፣ አልመችም። እሷ ደግሞ ሁሌ ስትቃጠል ሳያት ታሳዝነኛለች። ከነገሮች ሁሉ በጣም የከፋው ቅናት ነው። የሚቀና ሰው እረፍት የለውም። ብትረጁ ለጥፋት ይመስለዋል፣ ብታቅፊው ደግሞ ለክፋት ይመስለዋል። እኔ እኮ ወዳታለሁ፣ ኪድዬን ወዳታለሁ። ያው አንዳንዴ እህቷ መሆኔን ስለማታውቅ ነው ምናምን ብዬ ዝም እላለሁ። ግን የሆነ ንገሪያት የሚል መንፈስ ይመጣል። መታገስ፣ ንቆ መተው፣ ለማስረዳት መሞከር ይሻላል። ሌላ አማራጭ የለሽም። እህቴ ስትቀና ሳያት ታሳዝነኛለች። ለእሷ ነው እንጂ የሚሰማኝ እኔ ጣጣ የለውም። ግሉ ላይ ከሞገስ ጋር ስትጋቡ እኔ ነኝ አብይሽ። ቃል ነው፣ ችግር የለውም። ዝና ታስሮ ብታገኘው ምን ታደርገዋለህ? እኔ እንጃ። መጽሐፍ ላይ አንብቤ ካልሆነም ፊልም ላይ አይቼ ካልሆነ በስተቀር እሱ ላይ ምን ላደርግ እንደምችል እኔ አላውቅም። ይጠፋብኛል። ሞገስ ጠላትህን እስከ ጥግ ድረስ ነው መጥላት ያለብህ። ደግሞ ራሱ ገፍቶ የመጣ ጠላት ሲሆን የኔን ያክል እኮ ዝናን የቻለው ሰው ሞገስ ክፉዎችን አትታገሳቸው። ስትታገሳቸው ለመኖር ያለህን ጉጉት ሲያውቁ ንቀታቸው ይጨምራል እንጂ አይተውህም። ለዚህ ከዝና በላይ እኮ ምስክር የለም። የልጅነት ፍቅረኛ ይቀማኝ፣ ቤተሰቦችን አሳደደ። እኔን እንኳን ካደግኩበት ከተወለድኩበት ሰፈር አሳደደኝ። ትቼው ደግሞ ተመልሶ መጣ። እሱ ያላደረገኝ ነገር ምን አለ ሲጠይቀኝ? ፍትህ ያለው በክንድህ ላይ ነው። ይሄን ሁሉ ያደረገህን ሰው አይደለም ልትፈራው፣ እንዲኖር ልትፈቅድለት አይገባም። ገባሃል? ልክ ነህ። አሁን እጅግሩ ታስሮ ማየት ነው የጓጓሁት። እኛ አበሾች ፍትህ አዋቂዎች ነን። ፍትህ ሲጓደል አንቀበለውም። በፍትህ ካጣዋት በቅሎዬ ያለ ፍርድ ያጣዋት ዶሮዬ ነው የምንለው። የጎዳንን አድፍጠን እንጠብቀዋለን እንጂ አንረሳው። ለኤፍራት አደውላት። ዝና ዛሬውን ሳይውል ሲያደር መያዝ አለብን። አይዞህ ሞገስ፣ እንይዘዋለን። ዛሬ ባይሳካ ነገ ይሳካ፣ ነገም ሌላ ቀን። ግን ወንድሜ አንድ ነገር መሆኑን እኔ ብደርስበት ወይ ደግሞ ፖሊስ ቢያውቅ ዝናን አደባባይ ላይ ገድየው የህይወቴ ፍጻሜ ይሆናል። እንዴ መልካም ደግ እናስብ እንጂ መድብል። ሄሎ ኤፍራታ። ሄሎ መድብል። ተዘጋጅተሻል? አዎ ዝና እየመጣው ነው ብሎኛል፣ ግን ፈርቻለሁ። አትፍሪ፣ እንደተባባልነው ነው። እሺ ህይወትሽን ትቀይሪያለሽ። ያንቺን ብቻ አይደለም የማህሌትንም ህይወት ጭምር ታድኛለሽ። እሺ ግን መድኃኒቱ ይሰራል? እርግጠኛ ነህ? አስተማማኝ ነው። ምንም አይነት የጎንዮሽ ጉዳት የለውም። አንቺም አብረሽ መውሰድሽ እንዳትረሽ። ግን ደግሞ ቀድሞ እሱ መውሰድ አለበት። እሱን ካረጋገጥሽ በኋላ አንቺም ትወስጃለሽ። ሁለታችሁንም እናመጣቸዋለን። ዝና ይሄን እንዲያይ እናደርጋለን። ይህ መሆኑ ዝና አንቺ ተባባሪ እንዳልሆንሽ ያውቃል ማለት ነው። እሺ ግን ፈርቻለሁ። ደፋር ይወጣል፣ ፈሪ ይሰምጣል። ከፈራሽ ያውቅብሻል። በፍጹም እንዳትፈሪ። ጥግ ድረስ ኮንፊደንስ ይኑርሽ። ስለ ማህሌት የነገርኩሽን በደንብ ንገሪው። እሺ በቃ መድብል፣ በተስማማነው መሰረት ቴክስት ሳደርግልህ ደውል። እዚሁ አካባቢ ስላለን ችግር የለውም። እሺ በቃ ቻው። ግን እኔ ማየ እያሳዘነች ነው። ምሳሌ ታዲያ ምን ማድረግ እንችላለን? መድብል እኮ ነው እንዳትፈቷት ብሎ ሄደው። ግን እኮ እኛ ፈተናት ማለት ነው። ከዛ ወደ ቤቷ ሄዳ ምግቧን በልታ ውሃዋን ጠጥታ ተጫውታ አረፍ ብላ ማለት ነው። ከዛ በኋላ አጎቴ ሳይመጣ ቶሎ ብትመጣ። አይ ምሳሌ እንኳን ተመልሳ ልትመጣ ቀርቶ እንኳን ብንለቃት እኔና አንቺን እንቅ አድርጋ ነው የምትገለን። እኛ ብንኖር ምን ጥቅም ታገኛለች? ቤትሽን ትወስድብሻለች። ለምን ዝም ብላ አትወስደውም? እኔ መች ከለከልኳት? አይ ምሳሌ እንግዲህ ቆይ አንቺ ልጅ እዛ የታከምሽበት ሀገር
ጭንቅላትሽን ነፈክተሻል እንዴ? ቅድስትዬ ለምን ጠየቅሽኝ? እንዴ እያደር ጅል ሆንሽብኛ። ጅል ምን አይነት ነው? ልክ እንዳንቺ አይነት። እኔ ጅል አይደለሁም። እሺ ግን እማዬ አላሳዘነችሽም? አዎ በጣም አሳዝናኛለች። ግን እኛ ምን ማድረግ እንችላለን? ግን እንደ ድሮ ለምን ከኛ ጋር ትኖር? እሷ ይሄንን አትፈልግማ። አንቺን እኔን ጋሼንም አትፈልገንም እኮ። አሁን ግን በጣም ያሳዘነችኝ። አዎ በጣም ነው የምታሳዝነው። ግን ተያት፣ የራሷ ጉዳይ ነው። እሺ ውሃ ልስጣት? እሷ መች ጠየቀችሽ? ልውሰድላትና ከጠማት ትጠጣለች። ካጠገቧ ላስቀምጥላት። ችግር የለውም ምሳሌ፣ እኔ ራሴ በኋላ ወስድላታለሁ። እሺ ክፋሻ። እሺ በቃ ነው ካልጠፋ እዚህ ድረስ ያው መኪና ስላለህ መምጣት አይከብድም ብዬ ነው። ስንት አሁን ወደ ገደለው ግቢ። ስለ ማህሌት ምን አዲስ ነገር አለ? እርቦኛል። ምግብ ምናምን ብታዝ ወይ ውሃ። ወይኔ እናንተ ነው ወደ የቻለው። ወይ እኔም ባይጥልላችሁ ምን ነበር የምትሆኑት? ያው አንተን ጥሎልናል እንጂ። እሺ አሁን ምንድን ነው የምትበይው? ዘይት አንተም ሳበልታል አብረን እንብላ። ብቻዬን መብላት አልወድም። ምግባቸው ምን ያህል ጥራት አለ? ግን የፍራታ በጣም የተናናቀን አይመስልሽ? እንደናንተ አሰስገሰሱ ዝም ብዬ የምበላ ነው የሚመስልሽ? ለጤና የሚስማማኝን እኮ ነው የምበላው። እሺ የቤቱን ስፔሻል ዘዝና አብረን እንብላ። ኧረ መድኃኒዓለም ወይ አፍረትን ከቤታችሁ ስንት ኪሎ ሜትር ነው አርቃችሁ የጣላችሁት? ኧረ በስ ጭራሽ የቤቱን ስፔሻል ትያለሽ? ወይኔ እናንተን ያገባ ወይኔ። እኔ እኮ ላንተ ብዬ ነው እንጂ ሽሮም ቢሆን እበላለሁ። ቅቤ አንጓች አለች አያቴ። ውይ ነይ ታውዚያት። ቅድስት፣ አንቺ ቅድስት፣ ቅድስት፣ ቅድስት አቤት እትዬ አትበይኝ። አደማን ብዬ ልጥራሽ? በቃ ስሜን አትጥሩ። እሺ ለምንድን ነው የፈለግሽው? ለምርብል ስልክ አስደውይኝ። ለምን? አንቺ ምን አገባሽ? ቆይ ለምን ትጠይቂኛለሽ? ይሄ ያለ መገናኘት እኮ መብት አለኝ። መብት ነው ያልሽው? ወይኔ ማህሌት፣ እንደዚህ በማንም ልሳደብ? ለነገሩ አንቺ ምን ታረጊ? ቤቱን ለቅቄልሽ ወጣሁ ወደድ። እኔ እኮ ትዬ ታስረሽም ታመሽም በቃ ካፍሽ ስድብ አይጠፋም አይደል? ፈጣሪ ሆንሽ እንግዲህ። አሁን ለመድብል ደውይልኝ፣ መድብል ማግኘት እፈልጋለሁ። ስልክ እንዳትሰጪ ብሎኛል። ደግሞ ለዝና ብትደውይለት? አልደውልለትም። እሺ በቃ ድምፁን ከፍ አድርጌ ልደውልለትና እናግር። ሚስጥር ነው የምናወራው፣ አንቺ እንድትሰሚብኝ አልፈልግም። ቆይ ምንድነው ምግቡን ጋገረው እንደሚያመጡት? ዘገዩ አይደል? እንዴ ዘገዩት ያለሽ እንዴ? በጣም ነው ዘገዩት። ምን ማናጀር የለም እንዴ እዚህ ቤት? ያው ምግባቸው ጣፋጭ ስለሆነ እኮ ነው። ከዚህ በፊት እዚህ መጣሽ ነበር ነው? ያው ከማሌት ጋር አንዳንዴ እንመጣ ነበር። ትመጡ ነበር? ለካ ከኔ ገንዘብ እየተቀበላችሁ እዚህ ነበር የምትመጡት ማለት ነው። ወይ ለመሆኑ እነ ቡሩ ጋር ሄደሽ ነበር? አይ ስልኩን ደውይና አንቺ ውጪ። አይ እኔ እንኳን አልወጣም፣ ግን ከተስማማሽ እኔ ስልኩን ሊያዝልሽና ድምፁን ጨምሬ አንቺ አውሪ። እሺ ደውይለት። አዎ እንደሱ ብንስማማ ነው የሚሻለው። መድብል ቆይ ተረጋጊ፣ ልፈልገዋል።
ደወልኩ። ቆይ ስልኩ ዘግቷል መሰለኝ የጠራው። ኧረ አውቀሽ ነው አይደል? ኧረ ይኸው ትዬ እኔ ውሸት አልወድም እኮ። ኧረ እድለኛ ነሽ ጠራ። ቅድስት እንዴት ነሽ? ደህና ነኝ መድብል። ማህሌት ካላወራሁት ብላኝ ነበረ። አጠገቤ ናት። ልስጣት ስልኩን? አይ አሁን እሷን ማውራት አልፈልግም። እባክህ መድብል፣ እባክህ ላወራ እፈልጋለሁ። እባክህ። አይ አሁን አንድ ወሳኝ ጉዳይ ላይ ነኝ። አንቺን አናግሬ አዲስ ሀሳብ መስማት አልፈልግም። ዘጋ። ይዝጋ በይው። እሺ አንቺንም ይዝጋሽ። እሺ ውሻ እኔ የምልህ ሽጉጥ ይዛል ነው? እሱ አያሳስብህ። ይኸውልህ ምናልባት ከቀደመን አስቸጋሪ ነው፣ ከከሸፈብን ይገለናል። ሞገስ አይከሽፍም፣ ይሳካል። ካልተሳካ ደግሞ ፊት ለፊት ስለማናገኘው ይሄን ያህል አትፍራው። ብቻ ይቺ የፍራታ ጉድ እንዳሰራ። አይ ሰዓት ጥሩ ልጅ ናት። ያው ትንሽ ገንዘብ ትወዳለች። ገንዘብ የሚወድ ሰው ደግሞ ጥሩ ነው። የፈለግከውን ነገር ታሰራዋለህ። ልክ ነህ። ገንዘብ ትወዳለች፣ ጥቅመኛ ሴት ናት። ገንዘብ የሚወድ ሰው ጥሩ ነው። ልክ ፈረስ ጋሪ ላይ ግንባሩ ላይ ቅጠል አድርገህ እንደፈለግክ እንደምትመራው ሁሉ ገንዘብ የሚወድንም ሰው ገንዘብ እያሳየህ የፈለግከውን ነገር ማሰራት ትችላለህ። እሺ ትክክል ለመድብል። አሁን ምንድን ነው የምንጠብቀው? ሁለት ነገር እንጠብቃለን። በመጀመሪያ የፍራታን ትዕግስት ነው የምንጠብቀው። ከዛ ደግሞ ወደ ቀጣዩ እርምጃ እንሄዳለን ማለት ነው። ቦታው ቅርብ ነው አይደል? አዎ ከዚህ ጀርባ ነው ያሉት። እና ስለ ማህሌት ምንድን ነው የነገሩሽ? ቤት ስትሄጂ ምን አሉሽ? ማህሌት ወረቀቱን ሰጣን ተመልሳ ሄዳለች ነው ያሉ። እና ይሄንን ለመናገር ነው እዚህ ድረስ የመጣሽው? አይ ይሄ ብቻ አይደለም ግን መድብል ምን? መድብል ስለ ማህሌት መጥፋት ያውቃል። እንዴት? ቆይ አንቺ እንደማያውቅ በምን አወቅሽ? ነግሮኛል። የት አግኝተሽው? ለምን አግኝተሽው? እንዴት? ቆይ ይሄንን ጉዳይ ለአንቺ ሊነግር ይችላል? አጋጣሚ እኮ አግኝቼው ነው። ወያችሁ በዛው እየጠየኩሽ ያለው ተቆም ነገር አልነገርሽኝም። በቃ ምግብ ቀርቦ ከምናወራ ስንጨርስ ሁሉንም እናወራለን። በቃ እናንተ ችግር እንደ ጫጩት መፈልፈል አያስጠላችሁ ማለት? እኔ በስመ አብ እንዴ! እንደዛ ፎክራችሁ ሄዳችሁ እንደ ጉም ተበተናችሁ ትመጣላችሁ። እኔ በእናንተ ምክንያት የሆነ ጦስ እንደሚመጣብኝ አውቅ ነበር ሲጀመር። እሺ ዝና ምን አይኔን ታየኛለሽ? አባይም እንዴ ነው ባረኬ እንደሰጥሽ ነው የፈለግሽው? አይ ጸሎት ካደረክ ብዬ ነው። ጸሎት ካደረክ ብዬ ነው። እና ምን ነው ዝናው ሰይጣን ነው አሉሽ? ሰይጣን ነው አሉሽ ወይ? ምንድነው አጣምረሽ የምትበይ ከሆነ ቢዚ ወንጀል ውስጥ ያለ ነበር እንዴ? ደግሞ እንደሚበላ ሰው ምግብ ውስጥ ራሱ ነው። ምን አባሽ ምግብ ቀርቦ እንደዚህ የምትሆኝ ቢ
ምንድን ነው ላከች? ቴክስቱ ገብቷል። አዎ ልካለች። በቃ እንግዲህ ተዘጋጅ ሞገስ፣ ራስን አዘጋጅ።